በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥላ ስር ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በቅድሚያ እንኳን ወደ ኩሽ አባይ ብስራተ ወንጌል መንፈሳዊ ሚዲያ በሰላም መጣችሁ። አሁን የምንማረው የትምህርታችን ርዕስ ቁጥር 1 ክፍል 1 እንታረቅ የሚል ርዕስ የያዘ የወንጌል ትምህርት ነው። ከእርቅ ንስሐ ይቀድማል፣ ከንስሐ ደግሞ ይቅርታ ይቀድማል። በቅደም ተከተል ስናስቀምጣቸው ደግሞ ይቅርታ፣ ንስሐ፣ እርቅ። ስለ እርቅ ስናስብ እነዚህን 3 ጉዳዮች አንድ ላይ ልናስብ ይገባል። ስለዚህ የዛሬ ትምህርታችን መግቢያ መነሻ እንታረቅ የሚል ይሆናል። ካሳለፍነው ዘመን ያለንበት ዘመን እጅግ የገፋ ነው። ካለንበት ዘመን ደግሞ የሚመጣው ዘመን እጅግ ክፉ ነው። ስለዚህ ዘመኑን እየዋጀን እያስተዋልን መጣላታችንን አቁመን እንታረቅ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። በኤፌሶን ምዕራፍ 5 ቁጥር 16። እርስ በእርሳችን ተነካክሰናል፣ ተቆሳስለናል። በዚህም የተነሳ ተኮራርፈን በራችንን ዘግተን ተቀምጠናልና እንታረቅ። ነገር ግን እርስ በእርሳችሁ ብትነካከሱ፣ ብትበላሉ፣ እርስ በእርሳችሁ እንዳትጠፋፉ ተጠንቀቁ። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 15 ላይ ሐዋርያው ቅዱስ ጳውሎስ በዘመኑ ስለነበሩ ክርስቲያኖች የተናገረው ጥብቅ መልእክት ነው። እናስተውል። ቃሉን እደግመዋለሁ። ነገር ግን እርስ በእርሳችሁ ብትነካከሱ፣ ብትበላሉ፣ እርስ በእርሳችሁ እንዳትጠፋፉ ተጠንቀቁ። አገልጋዮችን አኩርፈን ከቤተ ክርስቲያን ቀርተናልና እግዚአብሔርን አኩርፈን ጸሎት አቁመን በቤታችን ተቀምጠናል፣ ከቤተ ክርስቲያን ረቀናልና ኑ እንታረቅ። መጀመሪያ ከራሳችን ጋር እንታረቅ። አንዳንድ ጊዜ ሰዎች ከራሳቸው ጋር ይጣላሉ። እኔ የማረባ ፍጡር ነኝ ብለው ይጀምሩና ራሳቸውን እስከ ማጥፋት ድረስ ከራሳቸው ጋር ይጣላሉና እንታረቅ። ሰው ራሱ ለራሱ ጠላት የሚሆንበት በነገሮች ተስፋ በሚቆርጥበት ሰዓት ነው። ተስፋ አትቁረጡ፣
ምድሪቱ ለሁላችንም እኩል የተሰጠ የእያንዳንዳችን መኖሪያ ናትና እርስ በርሳችሁ ተስማሙ፣ ጸብን አስወግዱና ታረቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉምና ለሥጋችሁ ከማደር ይልቅ ለነፍሳችሁ አስቡ። ገላትያ ምዕራፍ 5 ቁጥር 7 ላይ እንደተጻፈው ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታልና። ስለዚህም ሥጋ ሲል የሰውን አካል ብቻ ሳይሆን ከእግዚአብሔር ፈቃድ ውጪ የሆነውን የተፈጥሮ ባህሪ ወይም ኃጢአተኛ መሻት ያመለክታል። አንድም ለኃጢአት ተገዢ የሆነውን አሮጌውን ሰውነት ማንነታችንን ነው የሚያመለክተው እና ራስ ወዳድነት መሰረት ያደረጉ ምኞቶችን ለማመልከት ሥጋ እያለ መጽሐፍ ቅዱስ ሥጋና ነፍስ እያለ ለይቶ ይናገራል። ራስ ወዳድነት አንዱ ጥፋተኝነት በደል ነው። ስለዚህ ለኃጢአት ተገዢ የሆነውን አሮጌውን ሰውነት አስወግደን ከራሳችን ጋር መጀመሪያ እንታረቅ። በመቀጠል ከቤተሰቦቻችን ጋር የተጣላን፣ ከጓደኞቻችን ጋር የተጣላን እርስ በርሳችን እንታረቅ። ጥላቻን በመስቀሉ ገሎ ከራሱ ጋር በመስቀሉ ያስታረቀንን ክርስቶስን እያሰብን ኑ እንታረቅ። እናንተም ኑ እኔም ልምጣ፣ ኃጢአታችንን እርስ በእርሳችን እየታናዘዝን እንታረቅ። ቂምና ጥላቻ ጥለን በጌታ መስቀል እለምናችኋለሁ፣ እርስ በርሳችን እንታረቅ። እኛ እርስ በርሳችን ስንታረቅ ዲያብሎስ ይሸሻል፣ እግዚአብሔር አምላክ ደግሞ ይቀርበናል፣ ይባርከናል። ከላይ ባየነው መሰረት እንታረቅ መግቢያ ከእርቅ ንስሐ ይቀድማል፣ ከንስሐ ደግሞ እርቅ ይቀድማል ብለናል። በቅደም ተከተል ስናስቀምጣቸው ደግሞ ይቅርታ፣ ንስሐ፣ እርቅ፣ እነዚህ ሦስቱ እንደ አንድ ሳንቲም ገጽታዎች ናቸው፣ አይነጣጠሉም። ይቅርታ ለንስሐ መግቢያ ነው፣ ንስሐ ለእርቅ መግቢያ ነው። እርቅ ሲወርድ ደግሞ ሰላም ይመጣል። ስለ ይቅርታ ስናስብ በዋናነት አብሮ ተያይዞ የሚመጣው ንስሐ ነው። ይቅርታና ንስሐ የማይለያዩ የአንድ ሳንቲም ገጽታዎች ናቸው። ንስሐ ባይኖር ይቅርታ አይሰጥም። ይቅርታ ባይኖር ንስሐ ዋጋ የለውም። ሰው ተጸጽቶ ባይመለስ ይቅርታን አይቀበልም። እግዚአብሔር ደግሞ ይቅር ባይ አምላክ ባይሆን ኖሮ ንስሐ ብቻውን ሰውን ማዳን አይችልም ነበር። ስለዚህ ይቅርታና ንስሐ የማይነጣጠሉ አንድ ናቸው። ይቅርታና ንስሐ የማይነጣጠሉ
አብረው የሚሄዱ ከመሆናቸውም በላይ ለሕይወታችንም መሰረት ናቸው። ስለዚህ በይቅርታና በንስሐ ውስጥ ሆነን እንታረቅ። ከእርቅ በኋላ ያለው የመንፈስ ፍሬ ለሕይወታችን በረከት ይዞ ይመጣል። እርሱም የመንፈስ ፍሬዎች በገላትያ ምዕራፍ 5 ቁጥር 22 ላይ እንደተገለጸው የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። ይህ የመንፈስ ፍሬ በአንድ ሰው ላይ የሚታየው ከላይ የዘረዘርናቸውን በይቅርታ ስንታረቅ ነው። መጽሐፍ ቅዱስ እግዚአብሔር እኛን እንዴት ይቅር እንዳለን እኛም ሌሎችን ይቅር የማለት ግዴታ እንዳለብን ያዘናል። በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ለሰዎች ኃጢአታችሁን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታችሁን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ይቅርታ ማለት ምን ማለት ነው? ይቅርታ ማለት ሰው በሰው ቅር የተሰኘበትን ያዘነበትንና የተጎዳበትን ነገር ስለ ፍቅርና ስለ ሰላም ሲባል መተው፣ በደልን ይቅር ማለት ነው። ይቅርታ በጸብ ምክንያት የተቋረጠውን ግንኙነት እንደገና በፍቅር የሚያድስ ኃይል ነው። ሐዋርያው በቆላስያስ ምዕራፍ 3 ቁጥር 13 ላይ እርስ በእርሳችሁ ትዕግስት አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ እንዲሁ አድርጉ። የይቅርታ ስንል እኛ የበደሉንን ይቅር ባልነው መጠን እግዚአብሔር እኛን ይቅር ይለናል ማለት ነው። ማንም በሰፈረው መስፈሪያ መጠን ለእርሱ ይሰፈራል። እኛ ጠላቶቻችንን ይቅር ስንል፣ የበደሉንን ይቅር ስንል እኛ የበደልነው እግዚአብሔር ይቅር ይለናል። ጌታ ለደቀ መዛሙርቱ ባስተማረው በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉ። የሰማዩ አባታችሁ ኃጢአታችሁን ይቅር እንዲል እናንተ እንደዚሁ የበደላችሁትን የበደሏችሁን ይቅር በሉ። የይቅርታ ልብ የሌለው ሰው ልቡ ከእግዚአብሔር የራቀ ነው። ይቅርታ የሌለው ሰው በልቡ መራርነት፣ ንዴት፣ ቁጣ፣ ክፋትን የተሞላ ነው። የይቅርታ ልብ የሌለው ሰው መንፈስ ቅዱስን ያሳዝናል። ስለሆነም ሐዋርያው ቅዱስ ጳውሎስ በመልእክቱ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ፣ መራርነትን እና ንዴትን፣ ቁጣን፣ ጩኸትን፣ መሳደብን ሁሉ ክፋትን ሁሉ ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮች፣ ርኅሩኆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ
ይቅር ተባባሉ። እግዚአብሔር በልጁ በኢየሱስ ክርስቶስ ይቅር እንዳለን እኛም ደግሞ የበደሉንን ይቅር እንድንል ቅዱስ ቃሉ ያዘናል። የይቅርታ መንፈስ ቅዱስ የተለየው ሰው ሕይወቱን ሰላም በማጣት በጭንቀትና በፍርሃት በሁከት ውስጥ እንዲኖር ያደርገዋል። የይቅርታ ልብ የሌለው ሰው ማለት ነው። ሰው በፍርሃት በጭንቀት በሁከትና ሰላምን በማጣት ሲፈተን መፍትሄው የበደሉትን ይቅርታ መጠየቅ፣ የበደላቸውን ይቅርታ ማድረግ። ይቅርታ ንስሐ እርቅን ያደርጋል። ያለ ይቅርታ ማሰብ ሲጀመር በሁለት መንገድ ራስን መመርመር አለብን። መጽሐፍ ቅዱስ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ያስቀየምነውን ወይንም የተቀየምነውን ሰው ካለ ራሳችንን እንመርምር። እሱ የሰላማችን ጸር፣ የበረከታችን እንቅፋት ስለሆነ ይቅርታ መጠየቅ የበደለ ሰው በደሉን አምኖና ተጸጽቶ የሚጠይቀው ይህ የመጀመሪያው ይቅርታ ነው። የበደለ ሰው እኛ የበደልነውን፣ ያስቀየምነውን፣ ያሳዘንነውን፣ የጎዳነውን ሰው ፈልገን አስፈልገን ይቅርታ መጠየቅ አለብን። እሱ እኮ በደል ነው። የበደላችሁትን ሰው ሄዶ ይቅርታ መጠየቅ ይህ የሞራል የህሊና ጉዳይ ነው። የክርስቲያንም የመጀመሪያው ተግባር ነው። ያሳዘናችሁት ያስቀየማችሁትን ሰው ይቅርታ ጠይቁ። በተፈጥሮ ህሊናችን እናደርገዋለን ይህንን ስለሚያስጨንቀን። አሕዛብም ይህንን ያደርጋሉ። ለምን? ተፈጥሮ የራሷ ህግ ስላላት፣ የበደለው በደል ህሊናውን ስለሚወቅሰው ሰው ሲበድል ይጸጸታል፣ ይቅርታ ይጠይቃል። ሁለተኛው ይቅርታ መጠየቅ ነው። የተበደለ ሰው የበደለው ሰው መጥቶ ከልቡ ተጸጽቶ ለይቅርታ ፈልጎ አስፈልጎን ሲመጣ ከልብ ይቅር ልንለው ይገባል። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። የበደለ ሰው ወደ ተበደለ ሰው ለይቅርታ ሲመጣ ልንቀበለው ይገባል፣ ይቅር ልንለው ይገባል። የበደለ ሰው ወደ ተበደለው ሰው ባይመጣስ? ለይቅርታ ባይመጣስ? ባይፈልግስ? ቢሸሽስ? አስተውሉ ወገኖቼ፣ የበደለ ሰው ለይቅርታ እናንተን ፈልጎ ካልመጣ እናንተ በራችሁን ዘግታችሁ አኩርፋችሁ እቤታችሁ አትቀመጡ። አዎ ተበድላችኋል፣ አዝናችኋል። ነገር ግን ተበድያለሁ፣ የተበደልኩት እኔ ነኝ፣ የተጎዳሁት እኔ ነኝ ብላችሁ ቤታችሁ አዝናችሁ በዛ ሰው ላይ አትቀመጡ። እናንተም ውጡና ፈልጉት። የተበደለ ሰው የበቀል መንፈስ እንዳይፈታተነው እና ለበቀል እንዳይነሳሳ የበደለውን ሰው ቀድሞ መፈለግ መልካም ነው። ምክንያቱም የበደላችሁን ሰው ስታሰላስሉ ሰይጣን ለብቀላ ሊያነሳሳችሁ ይችላልና
ይህንን የብቀላ መንፈስ ለመቃወም ይህንን የብቀላ መንፈስ ለመምታት እናንተ አንዳንድ ጊዜ ወደ በደላችሁ ሰው ሂዱ፣ ፈልጉት። በደለኛን ቀድሞ መፈለግ እግዚአብሔር ለሰው ልጆች ያሳየው የምህረትና የይቅርታ ባህሪ ነው። እናስተውል። አዳም በደለኛ ሆኖ ሳለ እግዚአብሔር አዳምን ሊምረው ወዶ እንደፈለገው መጽሐፍ ቅዱስ ይነግረናል። አዳም አትብላ የተባለውን በላ፣ ኃጢአትን ሰራ። የሰራው ኃጢአት አሳፍሮት በዋሻ ውስጥ ተሸሸገ። እግዚአብሔር አምላክም አዳምን ወደ ተሸሸገበት ዋሻ ድረስ መጥቶ አዳምን ፈለገውና አዳም 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 ወዴት ነህ አለው። እግዚአብሔር ወደ አዳም የመጣው አዳምን ይቅርታ ሊጠይቀው አይደለም። እግዚአብሔር ወደ አዳም የመጣው የይቅርታ መንገድ ሊከፍትለትና ለይቅርታ ሲመጣ ሊምረው ነው። በሰዓቱ እድሉን ባለመጠቀሙ የተነሳ ከገነት ተባረረ። ሞትና መከራን ተሸክሞ ወደ ምድረ በዳ ተሰደደ። እግዚአብሔር ግን እስከ መጨረሻው አልተወውም። አንድያ ልጁን ልኮ ሊያድነው ወዶ ልጁን ጌታችን ኢየሱስ ክርስቶስን ላከው። የሰው ልጅ ክፋቱ ለምህረትና ለይቅርታ የላከውን ልጁን በመስቀል ሰቅለው ገደሉት። ይህም ሆኖ እግዚአብሔር ከታላቅ ፍቅሩ የተነሳ ታግሶ ስለኛ ኃጢአት የሞተውን ልጁን አምነን እንድንቀበለው ተቀብለነውም ሕይወት እንዲሆነን እንድን ዘንድ ታግሶ አሁንም በይቅርታና በንስሐ ወደ እርሱ እንድንቀርብ ወዶ አሁንም ይታገሰናል። ምን ይላል መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል። እንግዲህ አስተውሉ፣ ከዚህ የሚበልጥ ፍቅር የለም እና እሱ እንዳደረገው እኛም እናድርግ። በደለኛውን ፈልጎ በር እንዳንኳኳ እኛም የበደሉንን ፈልገን በራቸውን እናንኳኳ። ተነሱ፣ ወደ በደሏችሁ ሰዎች ሂዱ። እናንተም ሄዳችሁ በሩን እንደ ጌታ አንኳኩ፣ ከጌታ ተማሩ። በደለኛ በደሉ አሳፍሮት ተደብቆ ይሆናል። የበደላችሁ ሰው ተጸጽቶ ሕሊናው ጎርቶት ይሆናል። ድረሱለት፣ አክሙት። ከጥላቻ ፍቅር ይበልጣል፣ ከመለያየት አንድነት ይሻላል። የሚበልጠውን አድርጉ። እናንተ በመሄዳችሁ ታተርፋላችሁ እንጂ አታጎድሉም። ስለዚህ በሰው ተቀይማችሁ አኩርፋችሁ በቤታችሁ የተቀየማችሁ ሰዎች በጸብ ምክንያት ተለያይታችሁ በደሉ አስቀይሟችሁ ሸሽታችሁ በራችሁን ዘግታችሁ የተቀመጣችሁ ተነሱ፣ ውጡ። ወደ በደላችሁ ሰው ሂዱና የይቅርታ መንገድ ክፈቱ። እሱ ምናልባት እኮ አፍሮ ሊሆን ይችላል። ይሄም ብቻ አይደለም፣ ደግሞም የሰይጣንን ሐሳቡን አንክደውም አንስተውምና ተብሎ እንደተጻፈው ምናልባት ያ የበደላችሁ ሰው
ጥፋቱ ገብቶት ጸጸቱ አስጨንቆት ምናልባት ሊበቀለኝ ተመልሶ ሊመጣ ይችላል ብሎ ለሌላ በቀል ሳይቀድመኝ ልቅደመው ብሎ አስቦ እየተዘጋጀም ሊሆን ይችላል። ምክንያቱም በደሉ ገብቶታል። እንዲህ በድየውማ ዝም አይለኝም፣ ዝም ያለኝ ደግሞ ሊበቀለኝ ፈልጎ ነው፣ ስለዚህ ሳይቀድመኝ መቅደም አለብኝ ብሎ እያሰበም ሊሆን ይችላል፣ ላይሆንም ይችላል። ነገር ግን እርቅ ሰላምን ያመጣል። እግዚአብሔር ያደረገውን አስቡ። አዳም በድሎ በደሉ አሳፍሮትና አስጨንቆት በዋሻ ውስጥ ተሸሽጎ ሳለ አዳምን ፍለጋ እግዚአብሔር ወደ አዳም ሄደ። አዳም አዳም ብሎ አዳምን ጠራው። ይቅርታ ሊጠይቀው ሳይሆን የይቅርታ መንገድ ሲከፍትለት ሲያመቻችለት ነው። ስለዚህ እኛም ለበደሉን ሰዎች የይቅርታ መንገድ እንክፈት። አኩርፈን በራችንን ዘግተን አንቀመጥ። ሰይጣን ክፉ ነው። የተበደለ ሰው የበደለውን ሰው ከተደበቀበት ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ሲል ሊፈልገው ይገባል። ቂም መያዝ ለበደለ ሰው ሳይሆን ለተበደለ ሰው እንደሆነ አስተውሉ። ቂም መያዝ ደግሞ ኃጢአት ነው። ቂም መያዝ እንደ እስራት እንደ ወጥመድ ነው። ከዚህ እስራት ወጥመድ ነፃ ለመውጣት ከላይ ያየናቸውን እውነቶች ማድረግ ትልቅ መፍትሄ ነው። እኔ ተበድያለሁና እሱ ይምጣ ከሚል ኩራት ይልቅ ትህትናን ማሳየት እጅግ መልካም ነው። ሰላም ከሁሉ ይበልጣል። ፍቅር ያሸንፋል። የተበደለ ሰው ይቅርታ ይጠይቃል ሲባል በደሉን ተቀብሎ እኔ ነኝ የበደልኩት ማለት ሳይሆን የእርቅ መንገድ ጠራጊ መሆን ማለት ነው። እግዚአብሔር አምላክ ራሱን ምሳሌ አድርጎ አሳይቶናልና እንታረቅ። የበደሉንን ይቅር እንደምንል አቤቱ በደላችንን ይቅር በለን ብለን የምንጸልየው የዘወትር ጸሎታችን ላይ የበደሉንን ይቅር እንደምንል የሚለው ይሄ ነው። አንዳንድ ጊዜ የበቀል መንፈስ ሲያስቸግራቸው አንዳንድ ሰዎች ለይቅርታ ሽማግሌዎች ተልከው እንኳን እምቢ አንታረቅም፣ በድሎኛል፣ ለዚህ በደሉ ይቅርታ የለውም፣ አላደርግም ይላሉ። አንተ ያልከው ባንተ ይደረጋል። ማንም የዘራውን ያጭዳል። የተበደለ ሰው ወደ ቂም በቀል ስሜት እንዳይገባ ራሱን የሚያሸንፍበት የትህትና መንገድ ይህ ነው። ጠላቶቻችሁን እንደራሳችሁ አድርጋችሁ ውደዱ እንደተባለ ሰምታችኋል። ጠላቶቻችሁን እንደራሳችሁ ውደዱ ማለት ጠላትን አበረታቱ ማለት አይደለም፣ በፍቅር አሸንፉት ማለቱ ነው እንጂ። ጠላቶቹ ሆነን ሳለን እኛን እንደዚህ ከወደደን እርስ በእርሳችን ብንወደድ የእግዚአብሔር ልጆች እንሆናለን። በመስቀል ጥሉን እንደገደለ እኛም በፍቅር ሆነን እንታረቅ። በክርስቶስ መስቀል እለምናችኋለሁ።
እርስ በእርሳችሁ ታረቁ። ለዛሬ ክፍል 1 እዚህ ላይ ይበቃናል። ይህንን ትምህርት ለተጣላችሁ ሰው፣ ላስቀየማችሁት ወይም ላስቀየማችሁ ሰው፣ ለተቀየማችሁት ሰው ላኩለት። ይህ የይቅርታ መንገድ ነው እና ለእናንተም መልካም ነው። እግዚአብሔር አምላክ የይቅርታ ልብ ያድለን። የበደሉንን ይቅር የምንል፣ የበደልናቸውን ይቅርታ የሚጠይቅ ልቦና ይስጠን። በሚቀጥለው በክፍል 2 ስለ ስውር በደልና ይቅርታ እንማራለን። ስውር በደልና ይቅርታ እጅግ በጣም አስጨናቂ፣ ከባድ የሆነ ርዕስ ነው። በዚህ ጉዳይ ላይ አባቶች በጥበብ እንዴት እንዳስታረቁ ስለ ስውር በደል በሚቀጥለው ትምህርታችን ክፍል 2 እንማራለን። ለአሁኑ እዚህ ላይ ይበቃናል። የሰማነውን በልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ በዓለም ሁሉ የበራ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን የጻድቃን ሰማዕታት ጸሎትና በረከት፣ የቅዱሳን መላእክት ጥበቃ ከእያንዳንዳችን ጋር ይሁን። ወስብሐት ለእግዚአብሔር።